ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። በጣም ደህና ነኝ ውዶች። እንግዲህ ዛሬ ደግሞ በጣም እኔን ያስቸገረኝ ነገር፣ በጣም እያመመኝ ያለው ነገር ነው የምነግራችሁ። ምንድነው እዚህ ጋር በጣም ይሄ የምናጸዳበት ዲቶል አለ። በጣም ብዙ አይነቶች እንትን አላቸው፣ ብዙ አይነት ሽታዎች አላቸው። የሎሚ የአፕል አለ፣ የአበባዎች አሉ፣ የምናምኖች አሉ። እነሱ በጣም ከባዶች ናቸው። እንደገና ስታጸዱ እንደዚህ ስትነፉ አፍንጫችሁ ላይ እንትን ማድረግ አለባችሁ። ምንድነው እሱ ማክስ ማድረግ አለባችሁ። በጣም 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 መጥፎ ነገር ነው። በጣም ማለት ነው እጅግ በጣም የሆነ በጣም አሲድ አለው የምናጸዳበት ማለት። በተለይ ደግሞ የእንጨት ይሄ ጠረጴዛ ምናምን የሚጸዳበት ነገር አለ። እሱ በተለይ የመጀመሪያ ጊዜ እኔም አላወቅኩም ነበረ። ያው ከዚህም በፊትም ሰርቼ ስለነበረ ያን ያህል ምንም ትኩረት አልሰጠሁትም። ግን ምንድነው እንደዚህ በምነፋበት ወይ የመስታወት የምናጸዳበት አለ። እሱን አሁን ለምሳሌ እንደዚህ ነፍተን በምናጸዳበት ሰዓት የምነፋበት እንትኑ ይበናል፣ በናኝ አለው። ያ በናኙ ምንድነው ቀጥታ በአፍንጫችን ነው የሚገባ። በጣም ብዙ ልጆች ተጠንቀቁ። ለወደፊቶቹ በጣም ጎጂ ነው፣ በጣም ነው የሚጎዳ። ምክንያቱም ኬሚካሉ ጠቅላላ በአፍንጫችን ነው የሚገባ። በአፍንጫችን ከገባ በኋላ በጣም በሰውነታችን ውስጥ ነው የሚሰራጨው። በተለይ ክሮላይክስ ሽንት ቤት የሚታጠብበት አለና አንዳንድ ልጆች የማታውቁት ልጆች ልትኖሩ ትችላላችሁ። ዝም ብላችሁ በቃ እንደፈለገ በእጅ ሁሉ የሚያጸዳ ሊኖር ይችላል። አንዳንድ ልጆች ጓንት ላይ ይገዛላቸውም ስለሚችል ማለት ነው። እና በጣም ከባድ ነው፣ በጣም ማለት ነው። ቢያንስ እንኳን በሻርብ አፍንጫችሁን ማሰር፣ አፍንጫችሁና አፋችሁን እንደዚህ እስር ማድረግ፣ ካልሆነ ደግሞ ማክስ በራሳችሁ ገንዘብ ቢሆን ማክስ ገዝታችሁ ማክስ ተጠቀሙ እላችኋለሁ። ምክንያቱም በጣም በጣም እጅግ በጣም አደገኛ የሆነ መርዛማ የሆነ ክሮላክስ ነው ማለት ነው። ምክንያቱም እኛ መሬት ላይ አፍስሰን ወይ ደግሞ እቃ ላይ አድርገን ከሳሙና ጋር ቀላቅለን፣ በተለይ ከምናቀላቅለው ከሳሙና ጋር ከፌሪ ጋር አድርገን ቀላቅለን ስናጥብበት የባሰ ነው። የባሰ እኔ የተቸገርኩበት ነው በጣም ማለት በጣም እያመመኝ እቃ ማጥብበት እራሱ አላቅም እንዴት እንደሆነ እንትኑ ሽታው በአፍንጫዬ ስሸተኝ ወዲያው በቃ ይሄ እንደ ጉንፋን እንዴት ነው እንደሚከረክርሽ እንደዛ እየከረከረ ነው በቃ ወደ ልቤ ወደ ታች እንደዚህ እየከረከረኝ ይመጣል ማለት ነው። ስለዚህ እንደዛ ነገሮች በጣም ጥንቃቄ አድርጉ እላቸዋለሁ። እኛ እንግዲህ ወደ ስግደት ስንመጣ እንግዲህ ሰርተን ለመለወጥ ነው፣ ሰርተን ወደ ሀገራችን ለመመለስ ነው፣ ሰርተን ቤተሰብ ወንድም እህት ለመርዳት ነው የመጣ ነው፣ የተሻለ ህይወት ለማኖር ነው። እና በዛውም ልክ ደግሞ ራሳችንም እየጠበቅን መሆን አለበት። ምክንያቱም እኛ ከዚህ እንደዚህ አይነት ነገር ሲያጋጥመን ወይ የሆነ ነገር ሆነን ወይ የሆነ በሽታ ይዞን ወይ ይሄ ክሮላይክሱ ምኑም ይሆን አላቅም እዚህ ውስጥ አሲድ ፈጥሮ የልባችን ብንታመም፣ ውስጣችን የሆነ ነገር ቢሆን፣ እጃችን የሆነ ነገር ቢሆን ብንታመም ከሪፖርት ማንም የሚቀበለን ሰው የለም። ማንም ማለት ነው። ሆ ብሎ የሸኘን ሰው ሁሉ ስንመለስ ግን ታመን ስንመለስ ማንም ሰው እንደማይቀበለን ነው እላቸዋለሁ። ስለዚህ ከዚህም በፊትም ብዙ ታሪኮችን ሰምቻለሁ። አንድ ልጅን ባለፈውም እንደዛው ሰምቻለሁ ነው። እና እንደውም ደውሎ ምንድነው አላት ልጅ መታለች ከሳውዲ በጣም ታማለች፣ ታማ ነው የመጣችው እና መተ እንድትቀበላት ተብሎ ሲደወልለት አይ እናንተ ጋር አስቀምጧት እና እኔ እዚህ ያሉትን ልጆች እንዴት ትቼ እመጣለሁ ነው ያለው። ያናሃለው እንደዚህ ነው የምንባለው ማለት ነው። ምክንያቱም የገዛ ልጁን እንግዲህ ወይ አባትየውን ለመርዳት እናቷን ለመርዳት ነው የሰው ሀገር የሄደችው ማለት ነው። ስለዚህ እንደዛ ከመሆኑ እንትን ለራሳችን ጥንቃቄ ማድረግ አለብን። ራሳችን ጠብቁ፣ ውሃ ጠጡ። በዚህም በሙቀት ጊዜ ደግሞ ምግብ ላታገኙ ትችላላችሁ። አንዳንድ ልጆች አላችሁ በጣም የተለያየ በተለይ በሳውዲም ይሁን በዱባይም ይሁን በተለያየ ሀገራት ያላችሁ ልጆች አዲስ የሆናችሁ በተለይ አዲስ ገና አረብ ሀገር የሄዳችሁ ለጅማሬዎችም ራሳችሁን ጠብቁ። በጣም ማለት ነው በጣም 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 ራስሽን ልጠብቂ ይገባል ማለት ነው። ምክንያቱም ሙቀት ነው። በዚህ ሙቀት ሰዓት ደግሞ የሚወርቁ ልጆች አሉ። ልብ ህመም ሊኖርባቸው ይችላል። ራስ ምታት ሊኖርባቸው፣ ምክንያቱም ከኔ ጨምር ስለሆነ ማለት ነው። እኔም በሙቀት ጊዜ በጣም ራስ ምታት አለብኝ። እንትን በረንዳ ማጽዳት አልችልም በሙቀት
አሁን ላይ ሆኜ ማለት ነው። ምክንያቱም ሙቀቱና የቤቱ ኤሲ ይከፈታል፣ በረንዳ ደግሞ በጣም ኃይለኛ ሙቀት ነው። ሙቀት ወደ ቤት ስትመለሽ ሁለቱ ይጋጫል። ከዛ በኋላ ራስ ምታት ይሆናል ማለት ነው። ከዛ እንግዲህ መተኛታችን ቀን ሆነች ደግሞ ራሴን አሞኛል በሙቀቱ ምክንያት ነው ራሴን ያመመኝ ማለት አትችይም። ራስ አመመኝ ከምትያቸው እነሱን ወደ ሀገር ቤት ሊሄድ ብትያቸው ይሻላቸዋል። እነሱ እንደዛ ናቸው። ማንም ሰው እንትን የምልሽ ሰው ራስሽን በራስሽ ነው ጥንቃቄ እያደረግሽ ራስሽን እየተንከባከብሽ መሄድ ያለባችሁ ማለት ነው። ያንን ክሮላክስ ግን በትክክል በደንብ አድርጋችሁ እዚህ ፎቶ ላይ አስቀምጬላችኋለሁ። በዚህኛው በኩልም እንድታዩት ማለት ነው። ይሄ ምንድነው ለጥንቃቄ እንድታደርጉ ነው። ይሄ ጉሮሯችሁ በጣም በጣም በቃ እንደ ጉንፋን እየያዘ ጉንፋን ይመስላል፣ ግን ጉንፋን እንደሚይዝሽ ነገር ነው የሚመስለው። ግን ምንድነው እየከረከረ ነው፣ በጣም ይከረክርሻል። ከዛም በቃ ወደ ልብሽ አካባቢ ጋር ነው እንትን የሚፍቅ ልክ በቃ እንዴት ነው ቃር የያዘው ነገር እንደዛ ነው የሚያቃጥለኝ የሚፍቀኝ ማለት ነው። ግን ደግሞ ያው እኔ ቤት አንድ ቀን አጸዳለሁ፣ አንድ ቀን ላላጸዳ እችላለሁ። ያን የማላጸዳበት ቀን ደግሞ ይተወኛል፣ በጣም በቃ ይተወኛል ማለት ነው። ስለዚህ ጥንቃቄ ያድርጉ። አንዳንዶቻችሁ ልጆችን ብዙ ጊዜ የማያችሁ ምንድነው ሽንት ቤት ስታጥቡ እንደዚሁ በአፍንጫችሁ ውስጥ ገብታችሁ ለምን ጎንበስ ትሉበታላችሁ እንዴ? ራስሽን መጠበቅ አትችይም? ራሳችሁን አትጠብቁም? ለምን? ይሄ የሚጸዳበት ነገር አለ። እሱን እንደዚህ አርቀሽ እኮ ግዴታ አፍሽን እንደዚህ ወደ እነሱ መቀመጫ ማስገባት የለብሽም። በጣም ብዙ ልጆች ስላየሁት ማለት አንዳንድ ልጆች እንደው ቪዲዮ ራሱ ሰርቶ የሚለቁ አሉ። ምክንያቱም ለምን ቢያንስ አፍንጫሽን በሻርብ ማሰር አለብሽ። ሽንት ቤት ውስጥ የሚጨመረው ኬሚካሉ እራሱ በሽታ ነው፣ በጣም በሽታ ማለት ነው። በጣም ከባድ ነው። እሱን ነገር በደንብ ተጠንቀቁ። በደንብ ጥንቃቄ ልታደርጉ ይገባል። ምክንያቱም ለራስሽ ነው፣ ጥቅሙ ላንቺው ነው፣ ለኔ ነው፣ ለራሴ ነው። እኔ የደረሰብኝን ነገር ነው ለእናንተ ማካፈላችሁ ማለት ነው። ለእያንዳንዷ ነገር እኔ ላይ የደረሰ ነገር ነው። አሁንም የደረሰን ዛሬም ትናንትና ማሁን ቤት ሳጸዳ እንደዛ ነው። ሴትያ ለምንድን ነው ማክስ የምታደርጊው አለች። ይህ በጣም እያመመኝ ነው አልኳት። ምክንያቱም ብታመም እኮ አታስተኛኝም። በእርግጠኝነት ነው የምላችሁ አታስተኛኝም። ለሰከንድ እንኳን እረፍት አትሰጥም። ምክንያቱም አመመኝ ከምትያቸው ወደ ኢትዮጵያ አሳፍሬን ብትያቸው ይሻላቸዋል እነሱም ማለት ነው። እኔ ስላየሁት ማለት ነው። ህመምን አይፈልጉም። አሞኛል እስቲ ትንሽ አረፍ ልበል ምናምን ነገር እነሱ አይፈልጉም እንደዚህ አይነት ነገር። ስለዚህ መጀመሪያ ራስሽን ጥንቃቄ ማድረግ ያለብሽ። ውሃ በደንብ መጠጣት አለባችሁ። ውሃ ጠጡ ወንድም እህቶቼ፣ ካላችሁበት ቦታ ሁላችሁም ውሃ በደንብ መጠጣት አለባችሁ። ምክንያቱም ይሄ ሙቀት በጣም ከባድ ነው። ቶሎ ምግብ ከመብላታችሁን በፊትም ውሃ ጠጥታችሁ ጸልያችሁበት ውሃችሁን ጠጥታችሁ ወደ ስራችሁ መግባት። ከስራችሁ በኋላ ደግሞ ለትንሽ ደቂቃ ቢሆን ደግሞ እረፍት ማድረግ። ትንሽም ብትሆን ላይ 5 ደቂቃ ለምን አትሆንም? 10 ደቂቃ ለምን አትሆንም? ስልክ ስክሮል ከምታረጊ አይንሽን ትንሽ ሸለብ የማለት ነገር ራስሽ ላይ ሀሳብ ጭንቀት ምናምን እንዲተውሽ ያው ቁጭ ብለሽ መዝሙርሽን እያዳመጥ ስብከትሽን እያዳመጥሽ አንዳንድ ነገሮችን እያዳመጥ የሚጠቅማችሁን ነገር እያዳመጣችሁ ጊዜያችሁን ማሳለፍ ነው። ቀናችሁ ኮንትራታችሁ ደርሶ እስከሚያልቅ ወደ ሀገራችሁ እስከምትመለሱ። እኔ ኮንትራት 6 ዓመት 7 ዓመት የምሰሩ ልጆች ግን እኔ በቃችሁ ወደ ሀገራችሁ ግቡ። እግዚአብሔርን የእውነቴን ነው የምላችሁ። ምንም ጥቅም የለው ምንም ነገር። ምክንያቱም እኛም አይተነዋል ምንም ነገር ማለት ነው። እዛ ያለው ህይወት ላንቺ ይበልጣል። ትዳር ትቶ ትዳራቸው እዛው የሚበተን ትዳር አለ። በጣም ከባድ ነው፣ በጣም ማለት ነው። እኔ አሁን ለትዳሬ በጣም እሰጋለሁ፣ በጣም ፈራለሁ። ምክንያቱም ጊዜ በጨመርን ቁጥር እዛ ያለው ነገር ደግሞ ምንድነው እየተበላሸ ይሄዳል። ደግመሽ የማታገኙን ነገር ደግመሽ እንደ በፊቱ ህይወቴን እኖራለሁ የማትዩ ነገር ማለት ነው። ስለዚህ በዚህ አጋጣሚ እንግዲህ አረብ ሀገር ላይ ያላችሁ ልጆች በጣም ረጅም ዓመት የሰራችሁ እንግዲህ በሰላም ወደ ሀገራችሁ ብትመለሱ፣ ሀገራችሁ ላይ ቤት ያላችሁ ቤታችሁን ይዛችሁ፣ ትዳር ያላችሁ ወደ ትዳራችሁ ተመልሳችሁ፣ ወደ ልጆቻችሁ ተመልሳችሁ እንድትኖሩ እመኝላችኋለሁ። ይሄ የኔ ምኞት ነው፣ የኔ ሀሳብ ነው፣ ሀሳቤን ነው የምነግራችሁ። በተረፈ እንግዲህ መልካም ጊዜ ይሁንላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩን።